ጽናት እንዳሰበችው ሀሳቧን ጓዟን ይዛ እንግዲህ ወደ ገጠር ሄዳለች። ኪራ ይከተላታል ወይስ አይከተላትም የሚለውን አብረን የምናየው ይሆናል። ኪራም እንግዲህ ጽናት ጥለው ከሄደች በኋላ ካፌ ገብቶ ጭብስ ብሎ ሰክሯል። በስካር ላይ ይገኛል። ጽናት ከሌለችበት ቤትማ ልሄድ አልችልም ይላል። በሌላ በኩል ናሆም ካሁኑ ጽናት እንደዚህ ጥላ ከሄደች በኋላ እንዴት ልትሆን ነው እያለ እንግዲህ ከራሱ ጋር ሲያወራ ነበር። ምሩ ሰኑ ካለችበት የድብርት ህይወት ውስጥ እንግዲህ ለማውጣት ራሷን እያዘጋጀች ነው። ያለ አማራትን አማረኝ እያለች የማትፈልገውን ነገር እንድትሰራና እንድትንቀሳቀስ እያደረገች እንግዲህ በልጇ እያማኘች ነው ያለችው። በሌላ በኩል እንግዲህ የምሩ ሀማት እሷ እግሯ መሰስ ሲል ከዛ ቤት ተመልሳ ወደ ምሩ ቤት ትሄዳለች። በዚህ የተነሳ ሰኑ ደግሞ ቆይ ግን ይቻ ማትሽ ምንድን ነው ነገሯ? ጎረቤት ጋር ያስቀመጠችው ሰው አለ ወይ? እግርሽን ጠብቃ ወደ ቤት የምትመጣው ለምንድን ነው እያለቻትም ነበረ። እውነት ነው የምሩ ሀማትማ እንዴት ነው እግሯን ጠብቃ ወደ ቤት የምትመጣው? ያስቀመጠችው ጎረቤትም አለ እያንዳንዱ የሚልካት ወይም ደግሞ የሆነ ካሜራ እኮ ደብቃ ሄዳ ይሆናል። አሁን ጠረጠርኳት አለምዬን። በሌላ በኩል እንግዲህ ኒና እና ናቲ በጣም ሲጨቃጨቁ ነበረ። ኒና እንግዲህ ያችን ዋንትያ የምትባለው ልጅ ለመከታተል ከኪራ ጋር ሆና የለበሰችው ብርድ ልብስ ነበረ። ናቲም ቆይ ሰው እንዴት ነው ሊከታተል ይህንን ያክል ልብስ የሚለብሰው? ምን አይነት ነሽ እያለ በጣም ሲያንከላከላት ነበር። ኒና ምን ነበረበት ከሰው ፊት ባታዋረደኝ እያለችውም ነበረ። እንደምንም ብላ ከገባሽ በኋላ ጭቅጭቅ ትጀምራለች። ጽናትም ጓዟን ሸክፋ ለመሄድ ተዘጋጅታ ነበረ። እሺ ምን ሆነሽ ነው ኒና ስትላት፣ አረ ጽዬ የሆነ ነገርማ ልነግርሽ ነው ከዛ ቆይቼ እኮ መምጣቴ ነው። ምን መሰለሽ ያችን ዋንትያ የምትባለውን እየተከታተልኳን ነበር አለች። ሰኑ ግን ከዚህ እቅዳችን ኒናን ብናካትታት እየተሻለ ነው አለች። ጽናትም አይ እሷ ወሬ ያመልጣታል በማለት መለሰችላት። ምንድን ነው እኔ እኮ ለእናንተ ትዳር ነው እንደዚህ የምንከለከለው። ለማንኛውም መጀመሪያ እኔ ያወቅኩትን ልንገራችሁ፣ ከዛ በተጨማሪ እናንተን እሰማለሁ አለችና ኒና ምን እንደሰማች ነገረቻቸው። ይብላችሁ ልጅቷ ፍቅረኛ አላት ምናምን ስከታተላት ነበር፣ ኪራን ላግዘው ፈልጋለሁ የምትለው ብላ ነገረቻቸው። በጣም አሪፍ ይኸውልሽ ኒና እኔ ወደ ገጠር ልሄድ ነው፣ ኪራንና ቤቱን ላንቺ አደራ ሰጥቼሻለሁ ትላትና ጽናትም ትነግራታለች። ኒናም ወይኔ በቃ ተመልሼ ብቸኛ ልሆን ነው አይደለ በማለት ተነገጠች። አረ እንደዛ አይደለም እሺ ተንከባከቢው፣ እንደውም የአንቺ ስራ የሚሆነው ኪራን ወደ ገጠር መላክ ነው ይሏታል። እንደዛ ከማረግማ አንድ ሃይማኖታዊ ያልሆነ ሰው ወደ ሃይማኖት ማምጣት ይቀለኝ ነበረ፣ ኪራን ወደ ገጠር ከመላክ ብላ ነበር እንግዲህ የቀለደችው። አንቺ ደግሞ ተቀልጃለሽ አቀልጅ ብለዋት እንግዲህ ወጥተዋል ማለት ነው። በሌላ በኩል ጽናት ከወጣሽ በኋላ ለኪራ ደውላ ኪራ እኔ ወደ ገጠር ሄጃለሁ እና ፍቃድ ስጠኝ ትለዋለች። ምን ታረጊ ነው የምትሄጂው ታዲያ? ጠርግበይ ብሎ ነበር ስልኩን በንዴት የዘጋባት። በሌላ በኩል ዳዊት ጋር ነው የሄደችውም የመጣችውም ዳዊትም እየሸኛት ነው። ጽናት ግን ይሄ ነገር ትክክል ነው አይደል ውሳኔሽ እርግጠኛ ነሽ እያለ ይጠይቃታል። ጽናትም በቃ ውስጤ የሚነግረኝ እንደዛ ነው፣ ስለዚህ አታስብ መሄድ አለብን ብለው መንገዱን ጀምረውታል። በመንገድ እየሄዱም እንግዲህ ሻንጣው ከበደህ ልግዝህ ምናምን ሲባባሉም ነበረ። ዳዊትም አይ አሁን እኔ እኮ ትልቅ ሰው ነኝ ህፃን አይደለሁም፣ እኔ ላግዝሽ እንጂ አንቺ ልታግዥኝ አይገባም፣ ከድሮም ቢሆን እኔ ነበርኩ የሚይዝልሽ ሻንጣሽን እያለ መንገዱን እንግዲህ የሄዱ ነው ማለት ይቻላል። ናሆም እንግዲህ ከኪራ ጋር ከመጣ በኋላ እኔ የምልህ ናሆማ በቃ ሄደች እኮ ጽናት አባቴ በአስቸኳይ ነይ ብሎኛል ምናምን ብላ ብሎ ንጭ ብሎ ከናሆም ጋር ያወራዋል። ናሆም ኪራ በሰላም ፊት ምንድን ነው ጭምድድ እኮ አለ ይለዋል። ያው በቃ በጧት ዝም ብዬ ስለታጠብኩት ነው ይለዋል። ለማንኛውም ሄዳለች። ወዴት? በቃ ወደ አባቷ። እና ምን ችግር አለው? ምንድን ነው የሚያስናድድህ? ሰራተኛ እኮ ናት ይለዋል። እሱስ ልክ ነው በቃ ምን አገባኝ ይልና ወደ ራሱ ይመለሳል። ናሆም በልቡ ወይኔ ጽናት በቃ ገና ከከተማ ሳትወጪ እንደዚህ አጨልልሽው አይደለ ልጁን ይላል። ሀሳብሽማ ሊሳካልሽ ይመስለኛል በማለት እንግዲህ ይደሰታል። በሌላ በኩል እንግዲህ ዋንትያ እና ሰኑ ተገናኝተዋል። እንግዲህ ሰኑ ስለ ኪራ አንዳንድ ነገር ነግራታለች። ኪራ ባለ ትዳር ነው፣ የሰው ትዳር ልታፈርሽ ነው እንዴ? እዛ መካከል ባትገቢና በመካከላቸው ባትቆም እየተሻለ ነው ብላ ትናገራታለች። ምን አለች? በጣም ነበር ከው ያለችው ስለ ትዳሩ ስትጠይቃት። ምክንያቱም በባለፈው ኪራ ባለ ትዳር ነው ወይ ብላ ስትጠይቀው ኪራ ባለ ትዳር እንደሆነ
እንዳልሆነ ነበር የነገራት። በዛ የተነሳ ሰኑ አዎ አለው ሚስቱም ጽናት ናት ስትላት ደንግጣለች። ታዲያ ለምንድን ነው እስካሁን ያልነገራችሁኝ በማለትም ጠይቃታለች። ሰኑም እንዴ ምን ችግር አለው እስካሁን ምን የጀመርሽው ነገር አለ ያሰብሽው ነገር አለ ስትላት፣ አረ ምንም የለም እንደዛ ቀደም ብላችሁ ብትነግሩኝ እኮ ከጽናት ጋር ራሱ ተግባብተን እስካሁን ብዙ ነገሮችን እናርመው እናስተካክላቸው ነበረ፣ ግን ለምን አቆያችሁት ለምን ደበቃችሁት ብላ በጣም ተናዳ ትወጣለች። በመቀጠልም ቀጥ ብላ ወደ ኪራ ነበር ሄደችው። ኪራም እንግዲህ ጽናት ስትሄድ ስለነገረችው ተናዷል። ጥሩ ስሜት ላይ አልነበረም እሷ ስመጣ። ዋንትያም ኪራ ላናግር ነው ስለ ህመም ጉዳይ እንዴት ነው ላግዝ የምችለው ስትለው፣ ምን አገባሽ አንቺ ሲጀምር ተይኝ በቃ ደብሮኛል ዞር በይልኝ ሰው ሲከፋ አይገባሽም እንዲያል በጣም ሲያንከላክላት ነበረ። ዋንትያም ኪራን የምን አድርጌ ነው እንደዚህ የምታንከላከለኝ ምን አጠፋው እኔ መጥቼ ላግዝ ብል እንጂ ሌላ የፈለግኩን ነገር የለም ከአንተም ነገር አልፈልግም ክብር የሌለ አድርገ ነው እንደምታስበ በማለት በጣም ተናግረዋለች። ኪራም እኔ እንደዛ አላልኩም በቃ ዞር በይልኝ ስላት ተናዳ ወደ ቅዱስ ነበር ሄደችው። ቅዱስ ጋር ሄዳ ጥሩ ንግግር አላደረገችም። እኔ የምልህ ኪራ ምን አድርገው ነው እንደዛ አንከላከለኝ ማለት። ቅዱስ ደግሞ መኪናውን በጣም እያንገጫገጨችበት ነበርና ጥሩ አድርጎ አልመለስላትም። ቀስ አርገሽ ግቢ መኪናዬን አትስበሪያት በሯን ምናምን ይላል። ቅዱስ እንግዲህ መኪናውን በጣም ነው የሚወዳት። እሺ እኔ የምልህ ስለ ኪራ ላናገረ ነበረ። ኪራ እኮ በጣም አንከላከለኝ። እንዴት ታዲያ እሱ እንደውም ትዕግስተኛ ነው እስካሁን ተግሶሻል ይላታል። እንዴት ያው በጥፊ ራሱ አለመምታቱ ለምንድን ነው የሚመታኝ? ሴት ልጅ ይማታል እንዴ? ከፈለገ በጥፊ ብቻ ሳይሆን በእግሩ ራሱ በእርግጫ ራሱ ይማታል ይላታል። በጣም ንዴቷ ይብሳል ማለት ነው። እኔ እኮ ቢገባው እኔ ለሱ ብዬ ነው እንጂ ስንትና ስንት ስራ ያለኝ ሰው ነኝ። ስራዬን ትቼ ወደ እሱ የምመጣው እኮ ይህ ስለቀጨሁት ኃላፊነቴን በቃ ልወጣ ብዬ ነው ትለዋለች። ቅዱስም ምንጭ እኮ ስጀምር ከመጀመሪያውንም ዝም ብለሽ አካብርሽው እንጂ እኛ ተይው ራሳችን እንፈተዋለን ብለንሽ ነበር ብሎ በጣም ያቃጥላታል። ዋንትያም ተናዳ እንግዲህ ከመኪናው ትወርድና በጣም ውርውር አድርጋ ነበር የዘጋችው። ወይኔ መኪና ሊሰብራት ነው እንዴ? ቆይ ግን ተናድጃ አስከፋዋት እንዴ? ያ የናቲ ጸባይ በቃ ተላከፈኝ ይላል። በሌላ በኩል እንግዲህ እናቴና የናሆም አባት ገንዘብ ልከፍል ነው የወር ደመወዝ ደርሷል ይለዋል። እንደዛ ከሆነማ በቃ እሺ ይላል። ናቲ ግን ትጋብዘኛለህ ይለዋል። ከዛ ትጋብዘኛለህ ሲለው ግን ናቲ ምንድን አደረገው? አይ በቃ ጋሽ ብሩ በቃ ይቆጠርልኝ ባንክ ቤት ይግባ ብሎ ነው ሊያጭበረብር የሞከረው። አሁን የሁሉ መርበትበት እኔ ላለመጋበዝ ነው አይደለ ብሎታል። እሽ እንደውም እኔ ጋብዛለሁ ና እንሂድልና ተያይዘው ሄዳለሁ። በሌላ በኩል እንግዲህ ምሩ ወደ ሰኑ ቤት ሄዳለች። በር ስታንኳኳ ተቆልፏል። የት ሄደሽ ነው? ያው ዙረት ሄጄ ነበረ ጽናትን ላግዛት ትላለች። እሺ በቃ ወደ ውስጥ ገቡ። ከገቡ በኋላ እንግዲህ ምሩ ያለ አማራትን አማረኝ በቃ የማትፈልገውን ነገር ለማሰራት ብዙ ነገሮችን የመካከረች ነው። ከዛ በተጨማሪ ግን ሰኑ ጠይቄሽ እኮ አላውቅም እንደው ደውሎልሽ ያውቃል ወይ ክብሮም ትላታለች። ምንም የደወለውም ያስቀምጠውም ቴክስት የለም ብቻ ባለበት ሰላም ይሁን እስኪ ትላለች። ከዚህ በኋላ ግን ሌላ ሰው አላምንም የሚል ምላሽ ነው የመለሰችላት። እንግዲህ ሰኑ ታምናለች፣ ሌላ ሰው አታምንም። ብቻ በጣም ከባድ ነው። ጽናትም ለአባቷ ደውላ የመጣው ነው ስትለው ወደ ገጠር በጣም ተጨንቆ ነበረ። ልጅ ምን አገኛት ተንከላከለችብኝ እኮ ወዬ እሲል ነበረ። ጽናትም ኧረ አባዬን ደህና ነኝ ዝም ብዬ ነው የምመጣው ትለዋለች። ያው በባዶ ቤት እኮ መጣሽ ብዬ ነው አክስቶችሽን የሆነ ነገር ስሩ እንድላቸው ሲላት ችግር የለም ያለችው። ጽናትም ከአባቷ ጋር ከደረሰች በኋላ ምግቧን እየበላች ነው። እንግዲህ ዳዊትም ስላመጣት አመስግነውታል። እንግዲህ ጽናት ለምንድን ነው የመጣሽ ብሎም ሲጠይቃት በቃ አባዬ ኪራ እንዲያስታውሰኝ ብዬ ነው ስትለው በቃ የሆኑ የሁሉ ነገር በእኔ ነው ብሎ ይጨነቃል ይበልጥ። ጽናትም በአንተ አይደለም አባዬ ተረጋጋ እያለችው ነው። በሌላ በኩል እንግዲህ ዳዊትና የጽናት አባት የሆነ ነገር ተነጋግረዋል። ለምን በሬውን ካሳ እንደከፈለው ለዛ የጎረቤታቸው ልጅ ለምን እንደዛ እንዳደረገ እሱ ጠብጠብ የሚለው ሰው ነው። ጽናትን እፈልጋታለሁ አለኝ። ከዛ በኋላ ከፈልኩት። ይህን ነገር ለጽናት እንዳልነግራት ስንት ችግር አለባት መሰለ ይለዋል። ዳዊትም አይ አታስብ፣ እኔ በዚህ ሁኔታ ሁና ምንም አይነት ነገር አልነግራትም ይለዋል። እንደው እስኪ ከሰማኝ ያንን ልጅ እኔ አናግረዋለሁ ይላል ማለት ነው። በሌላ በኩል ኪራ እንግዲህ ጭብስ ብሎ ሰክሯል። ናሆም የት አለ ምን አልመጣም ይለዋል ዳዊትን።
ማለቴ ቅዱስም ምሩን ጥያት አልመጣም ብለዋል። ስለዚህ እኔ መጠው ይለዋል እና እንሂድ ወደ ቤት ሲለው እኔ ጽናት ከሌለችበት ቤት አልሄድም ነበር ያለ። ጽናትም ደወላለልኝና ተንከባከቢው ስትላት እኔማ እኮ እግሬን አሞኝ ነበረ በጣም ጅንን አርገዋለሁ። ውሃ አምጪ ሲለኝ ቡና ሲለኝ ሻይ እየወሰድኩ አቃጠልኩት ትላለች። ጽናትም ኒና እንደዛማ ማድረግ የለብሽም ደግሞ ከዛ ቤት ብትባረርሽ ስትላት ወደ ራሷ ትመለሳለች። እንዴ ጽናት እውነቷን ነው የሰው ትዳር አስተካክላለሁ ብዬ መውደቂያ እንዳላጣ እንጅትልና ትመለሳለች። ኪራም እንግዲህ በቃ ከፈለግ በብሌን ከፈለግ አሁን ውሰደኝ ወደ ጽናት እያለ በስካር ላይ ሆኖ ይቃሻል። እንግዲህ ቅዱስም እንደዛ ሲል በጣም ነው ደስ ያለው። ምክንያቱም በቃ ሊመለስ ነው ፍቅሩ ከዳዊት ጋር ሆኖ ሲያድ ደግሞ በጣም ይቀናል። እንግዲህ ምሩም ወደ ቤቷ ልትመለስ ነው ሀማቷ ስለመጣች። በአሁኑ ደግሞ ውረጅብኝ የምትወርድባት ውረጅብኝ ምሩዬ። እንግዲህ ጽናቱን ይስጥሽ ማለት ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። እዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።